ኖ የመጽሐፉ ሰዎች የሚል አሳየኝ ነው እኮ የምልህ እኮ የሚል አለ። እነማን ናቸው ነብዩን እንዲቀበሉ የታዘዙት? እነማን ናቸው እንዲያምኑበት? ነቢያቶቹ ነው የሚለው እዛ ጋር። የመጽሐፉ ሰዎች የሚል ግን አማጣት አለብህ አንተ። በነብዩ መሐመድ ዘመን ነበሩ ወይ? ነበሩ አልነበሩ እሱ ሌላ ጉዳይ ነው። እንዴት ብለው ያምናሉ? ከሌሉ እንዴት ነው ታዲያ እንዲቀበሉት? እሱ ሌላ ጥያቄ ነው። ሰከንድ ኩዌስችን ነው የሚሆነው እኮ ሰከንድ ቨርዥን ነው የሚሆነው። የመጀመሪያው ቨርዥን ነጥባችን እሱ አይደለም ማለት ለዛ ነው ከኔ አታመጣም። ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 81 ላይ ባለው ጥቅስ እኮ አሁን ያመጣው ነገር እዛ ጋር የፈለግነው ፖይንት ምንድን ነው? ከእናንተ ጋር ላለው መጽሐፍ አረጋጋጭ የሆነ ቢመጣላችሁ ብሎ ያለው ነቢያትን ነው ወይስ የመጽሐፉ ሰዎች ብሎ ነው ቁርአኑ ያስቀምጠው 381 ላይ? አጠቃላይ ህዝቡንም ጭምር አይልማ። ኦኬ እሺ፣ ህዝቡን ከሆነ በየትኛው ዘመን የነበረውን ህዝብ? በነብዩ መሐመድ ዘመን የነበሩ ሰዎች ብቻ ናቸው ነብዩ መሐመድን በመጣ ጊዜ ሊቀበሉት የሚችሉት። ኖ አይደለም እኮ የተጠየቀው ጥያቄ ቃል ኪዳን የገባው መቼ ነው? በነብዩ መሐመድ ዘመን ነው ወይስ ይሄ ጥቅስ ሪቪሌሽን ላይ የተጠየቀው ጥያቄ መልስ እንጂ ፍሬንድ እኔ በጭራሽ የተጠየቀ አንተን እንጂ ማታመልጠኝ። 381 ላይ ባለው ጥቅስ መሰረት አላህ የከበደ ቃል ኪዳን የያዘው ከነቢያት ጋር ነው ወይስ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ ከነበሩት የመጽሐፉ ሰዎች ጋር ነው የያዘው? መልእክቱ በነብዩ መሐመድ ዘመን ለነበሩት ህዝብ ነው ፊት ሊያደርግ የሚችለው የያዘው ነው የምልህ። አላህ ቃል ኪዳን የከበደ ቃል ኪዳን የያዘው ኪዳን ሲይዝማ ገና ከነቢያቱ ጀምሮ ነቢያት ነው። አመሰግናለሁ። ስለዚህ አሁን ቆይ ህዝቡ በጣም ጥሩ ይሄ ክፍል ስለማይደርግ ማለት ነው። ወደ ተረጋጋ። ኧረ ተረጋጋ። እኔ ተረጋግቻለሁ እኮ ተረጋጋ። ዝም ብለህ አፍላፍ አታውራ ማለት ኦቨርላፕ አትፍጠር፣ ሚስ አንደርስታንዲንግ እንዳይፈጠር ከስራ አዳማጩንም እንትን ጃክ ተውራትና ኢንጂልን ምንድን ነው መናና ድርጭትን ወደ እናንተ አወረድን የሚለውን ጥቅስ አውጣው እንትን ላይ ሱረቱ በቀራ ምዕራፍ 2 ላይ። ኧረ ቆይ ዘው ሱራ 757 ላሳይ። ቆይ ተረጋጋ እንጂ ፍሬንድ። ላሳየው እዛ ጋር ጠይቄ ላሳየው። ተረጋጋ። ማታውቀውን ነገር ውስጥ ለምትለኝ የመጽሐፉ ሰዎች አለ ብለህ አልክ። የለም ራሱ የሚያዳምጥ ሰው ራሱ ይታዘባል። እስቲ እውነቴን ነው የምልህ። ሱረቱ በቀራ ምዕራፍ ፐርሰናሊ አታድርገዋ። ኢንፎርማል ፋላሲ አትስራ። ምንም አላደረኩም። የመደባዊ ይሰጥ አትስራ። ፖይንቱ ላይ ብቻ ተቋተኩር። ሱረቱ በቀራ ምዕራፍ 2 ላይ ያውጣልኝ ቁጥር 80 ላይ ያለውን መናና ድርጭትን አውረድን የሚለው እሺ። ለእስራኤል እሺ ብሎ አገኘው ጃኪ 80 ላይ ነው። እሺ አንብብለት። እሺ የእስራኤል ልጆች ሆይ ከጠላቶቻችሁ በእርግጥ አዳንናችሁ፣ በጦርም ቀኝ ጎን ቀጠሮ አደረግንላችሁ ካለ በኋላ በእናንተም ላይ መናንና ድርጭትን አወረድንላችሁ ይላል። ለማን ነው አወረድላችሁ የሚለው? ኤንጀል መናና ድርጭት በወረደላቸው በዚያ ዘመን የነበሩትን የእነሱን ህዝብ ማለት ወደ እናንተ ነው የሚለው። እናንተ የሚለው ማንን ነው? አዎ የእነሱ እንትን ዘራቸው ስለሆኑ ነው። በፊት የነበሩትን ነው። ወደ እናንተ የሚለው በሁለተኛ መደብ እነማንን ነው ያልኩ የጠየቁ? ህዝቡን ነው የእስራኤልን ህዝብ ነው እናንተ የሚላቸው እኮ። ወደ እናንተ የሚለው በረሱል ሰለላሁ ዐለይሂ ወሰለም ጊዜ የነበሩትን ነው መናና ድርጭትን ያወረደላቸው። እናንተ ብሎ እያናገራቸው ያለው የእስራኤልን ህዝብ ቢሆን አባቶቻቸው ድርጭት እንደወረደላቸው የሚያሳይ ነው እኮ። አሁን መናና ድርጭት ወደ እናንተ አወረድን ሲል በቁርአን ጊዜ የነበረው ቁርአን ሲወርድ ረሱል ሰለላሁ ዐለይሂ ወሰለም ሲላኩ የነበረው የአይሁዳኖችን ህዝብ ነው መናና ድርጭትን ያወረደላቸው ወይስ እናንተ የሚለው የሚጠጋው ወደ ተውራት በወረደበት ሰዓት የነበሩትን ህዝቦች ነው? እናንተ እያላቸው ያለው አሁንም ቢሆን ነብዩ መሐመድ በነበሩበት ዘመን ነው። እነዛኛው አይሰሙም። አወረድን ሲል ድርጭትን አወረድን ሲል ያወረደው ቁርአን በወረደበት ሰዓት ነው ወይስ ጥንት የነበረውን የወረደውን ነው? በፊት እየነገረን ያለው በፊት ለነበሩት ነው። ኦኬ ጥሩ። ስለዚህ ልክ በተመሳሳይም ሱረቱ ማይዳ ምዕራፍ 5 ቁጥር 8 ላይ እናንተ የመጽሐፉ ሰዎች ሆይ ከጌታችሁ ወደ እናንተ የተወረደውን ተውራትና ኢንጂልን ሲል
ወደ እናንተ ሲላቸው እናንተ የሚላቸው የመጽሐፉ ሰዎች በረሱል ሰለላሁ ዐለይሂ ወሰለም ጊዜ የነበሩትን ነው አይደል? እሱም በደንብ ላሳየህ። ወደ እናንተ የተወረደው ሲል የተወረደው ቁርአን በወረደበት ሰዓት ላይ ነው የወረደው። ማነው ቁርአን በወረደበት ሰዓት ላይ ነው የወረደው? የወረደው በእነሱ ዘመን አይደለም። መጽሐፉ ግን በእነሱ ዘመን አለ ነው። ወደ እናንተ የተወረደው ይላል። ወደ እናንተ የሚለው ማንን ነው የሚያመለክተው? በረሱል ሰለላሁ ዐለይሂ ወሰለም ጊዜ የነበሩትን ነው ወይስ ጥንት የነበሩትን ነው የሚያመለክተው? እናንተ የሚለው ወደ እናንተ ሰከንድ ፐርሰን ላይ እያወራ ያለው እናንተ እያለ የሚያወራው ጥንት የነበሩትን ቁርአን ተውራት በወረደበት ኢንጂል በወረደበት ያሉትን ሪፈር ለማድረግ ነው የተጠቀመበት እናንተ እያለ ያለው ወይስ ቁርአን በወረደበት ሰዓት ላይ ነው ወደ እናንተ አወረድን የሚለው? ዘሮቻቸው ነው። ዘሮቻቸው የምን ዘር ታወራለህ? የመጽሐፍ ሰዎች የሚለው የዘር ጉዳይ ነው እንዴ? አረ ዞሮ ባህል ሰዎች እስራኤላውያን አይደሉ? የመጽሐፉ ሰዎች የሚለው ክርስቲያንና አይሁዶችን ነው አይደል እንዴ? ትክክል። ታዲያ እዛ ጋር የመጽሐፉ ሰዎች እናንተ የመጽሐፉ ሰዎች ሆይ ተውራትና ኢንጂል ከጌታችሁ ወደ እናንተ የተወረደውን ሲል እናንተ እያለ የሚጠራው በረሱል ሰለላሁ ዐለይሂ ወሰለም ጊዜ ያሉትን ሰዎች ነው ወይስ አይደለም? በነቢዩ መሐመድ ዘመን የነበሩትን ነው። እናንተ እያለ ወደ እናንተ የተወረደውን ሲል ሪፈር የሚያደርገው በረሱል ሰለላሁ ዐለይሂ ወሰለም ጊዜ የነበሩ ሰዎች ላይ ተውራትና ኢንጂል ተወርዶላቸው ነበር ወይስ ለሙሳና ለኢሳ ነው የተወረደው? ለሙሳና ለኢሳ ነው። ነገር ግን መጽሐፉ እነሱ ጋር አለ። አሁን መጽሐፉ አለ የለም አይደለም። እናንተ እያለ ሪፈር የሚያደርገው ወረደ የሚለው ሪፈር የሚያደርገው መጀመሪያ የነበረውን የኦሪጂናል ቅርጹን ነው ወይስ በረሱል ሰለላሁ ዐለይሂ ወሰለም ጊዜ የነበረውን ነው ወደ እናንተ የተወረደው የሚለው? ተመሳሳይ ነው። እነሱ ጋር ያለው ወደ እናንተ የተወረደው የሚለው በረሱል ሰለላሁ ዐለይሂ ወሰለም ጊዜ ወደ ነበሩት ክርስቲያንና አይሁዶች ተውራትና ኢንጂል ለመጀመሪያ ጊዜ ነው የወረደው ወይስ ጥንት የነበረውን ሙሳና ኢሳን ነው የሚያስታውሰን? ለነሱ ለሙሳና ለኢሳ የወረደው እጃቸው ላይ መጽሐፍ ልክ እንደዛው ሱረቱል አዕራፍ ምዕራፍ 7 ቁጥር 107 ቆይ ተረጋጋ። እነርሱ ዘንድ ሲል እነርሱ የሚለውን ማንን ነው? እዛ በነቢዩ መሐመድ ዘመን የነበሩትን ሰዎች አይደለም። አየህ፣ ለዛ ነው የምልህ እናንተ የሚለውን አየህ፣ እሱን ነው የምልህ። ይክፈትልን አንድ ጊዜ ይክፈት። ምንም ለውጥ የለውም። ያሳየው ኤግዛምፕሎች እሱን ነበር። ለውጡን ላሳይ ነው። ለውጥ የለውም ያልከኝን እንዳትረሳው ወሂድ። በነቢዩ መሐመድ ዘመን የነበሩትን ሰዎች አይደለም ብለኸኛል አይደለ? ያልኩን ልብ በል። ወደ እናንተ ብሎ በረሱል ሰለላሁ ዐለይሂ ወሰለም ጊዜ ያሉትን ሲያናግራቸው ሪፈር የሚያደርገው ጥንት የነበሩትን ለማመልከት ነው ያልኩ። በደንብ አዳምጠኝ። ሱረቱ በቀራ ምዕራፍ 2 ቁጥር 80 ላይ ያለውን ስንነጋገር ምንድን ነው ያልከኝ? እንጂል ምን አልኩ? ምንድን ነው ያልከኝ? እዛ ላይ ተተማምነን ወደዚህ የመጣ ነው። ቃል ኪዳን የገባው ነቢያትን ቢሆንም እንኳን እያናገራቸው። ኧረ ዞሮ በኋላ የጠየቅኩት ጥያቄ እየመለስክ አይደለም። ሱረቱ በቀራ ምዕራፍ 2 ቁጥር 80 ላይ ጄክ ሲጠቅስልህ ስታነበው ተስማምተህበት ወደፊት የሄድንበት ጥቅስ ምንድን ነው? ስለ ድርጅቱ ነው የምትለኝ? መናና ድርጅትን ወደ እናንተ አወረደን ሲል የወረደው መቼ ነው? እሱንማ ተነጋገርን እኮ። እሱን ስለ ድርጅቱ መናና ድርጅቱ በረሱል ሰለላሁ ዐለይሂ ወሰለም ጊዜ በነበሩ ሰዎች ህዝብ መካከል አለ ድርጅቱ? በጭራሽ። በዚያ በቀድሞ ለነበሩት ነው ድርጅቱ ወደ እናንተ አወረደን ለምን አላቸው? እነሱም በዛን ጊዜ የነበሩትን ቁርአን በወረደበት ሰዓት ላይ የነበረውን ዘራቸው ስለሆነ እስራኤላውያን ስለሆኑ ለአባቶቻቸው ስለወረደ ለእናንተ ሲላቸው በዘር ስለሚገናኙ ነው። ልክ እንደዛ በተመሳሳይም እናንተ የሚለውን ሰከንድ ፐርሰን ላይ የሚያወራው ሲያወራ ወደ እናንተ ሲል መናና ድርጭትን አወረደ ሲል እናንተ የሚለው ሪፈር የሚያደርገው ማንን ነው? እሱን እኮ እንዳሳየህ እኮ ነው። ክፍሉ ላይ በደንብ ግልጽ አድርጎ ነው ማንን እንደሆነ። 80 ላይ ነው ያለሁት። 280 ላይ ነው ያለሁት። 280 ላይ ነው ያለሁት። እናንተ እያለ እያናገራቸው ያለው አድሬስ የሚያደርገው በነቢዩ መሐመድ ዘመን ቢሆንም የወረደው ግን ድርጭቱ ለአባቶቻቸው ነው፣ ለነሱ አይደለም እኮ። አወረድን ሲል ወደ እናንተ አወረድን ሲል ሪፈር የሚያደርገው እናንተ እያለ እያናገረ ግን አሻግሮ የሚመለከተው የትኛውን ነው? የወረደላቸው ድርጭቱ የወረደላቸው ለአባቶቻቸው እንደሆነ ነው የሚናገረው። ልክ እንደዛው ሱረቱ ማይዳ ምዕራፍ 5 ቁጥር 8 ላይ እናንተ የመጽሐፉ ሰዎች ከጌታችሁ ወደ እናንተ የተወረደውን ተውራትና ኢንጂል ሲል ተውራትና ኢንጂል ተወረደ ተብሎ እናንተ እያለ በረሱል ሰለላሁ ዐለይሂ ወሰለም ጊዜ የነበሩትን ሰዎች እያናገረ ሪፈር የሚያደርገው ግን ማንን ነው? በላቸው የተባሉት እነማንን ነው?
ይህ ተው በቃ አንተ ዝም ብለህ ነው እኮ በቃ ቀጥሎ አውቆ ነው እንትን የሚለው ነው። አይደለም ወይ ደግሞ በጣም ግልጽ ነው። አይ ዝም ብሎ ነው ወይ እንትን ነው ይሄ ገብተሃል ነበር ማለት ለመረዳት ስላልፈለክ ወዴት ፖይንት እንደምመጣ ስለሚገባ ቶሎ ብለህ ምንድነው ነገር አለ በድፍረት ነው የምትናገረው። ቃልን ልታጥፍ ነው። በቃ ይበቃል። ቃልን ልታጥፍ ነው። አይቶ አይ እኔ ግን ኡስታዝ የመረዳት መረዳት አልፈለገም። ፖይንቱ ምን መሰላችሁ? ያ ጀማ ልጁ የጠየቀው ጥያቄ አግባብነት ያለው ጥያቄ ነው። መልስ አይደለም የሚፈልገው። በሱ ቤት በቃ አራዳ ሆኖ ማፋጠጥ ነው የሚፈልገው። አካሄዱን ነቅጠንበታል። አሁን ኢንጂል ተበርዟል የሚል ከቁርአን ስፔሲፋይ አድርጋችሁ አምጧል። አሁን ጀነራሊ እንዲገባው ከኮንሴፕት አንጻር አይ ሊትራሊ አይደለም የምፈልገዋል። በሐሳብ ደረጃ ግን ኢንጂል ተበርዟል የሚል ከቁርአን አውጣችሁ አሳዩን አለ። ሱረቱል አዕራፍ ምዕራፍ 7 ቁጥር 157 ላይ በተውራትና በኢንጂል ተጽፎ የሚገኝ አለ። ረሱል ሰለላሁ ዐለይሂ ወሰለም መምጣት ኢንጂል በሚባለው ውስጥ ተጽፈዋል ይላል ቁርአን። ይህንን ነገር አይተዋል ወይ ስንለው አዎ አለ። እሺ ተውራትና ኢንጂል የሚላቸው እነማንን ነው ብለን ስንለው እኛ ጋር ያሉትን አራቱን ወንጌል ነው ኢንጂል እያለ ያለው አለ። ኦኬ አስምርልን፣ ጸጣል ነው። ቁርአን ተውራትና ኢንጂል እያለ ያለው ከአላህ ዘንድ የወረደውን ነው ብለን ሱረቱል ማኢዳ ምዕራፍ 5 ቁጥር 8 እና ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 3 ላይ ያለውን ጥቅስ ጠቀስንለት። አዎ አለ፣ ተስማማ። አሁን ተውራትና ኢንጂል እያለ ያለው ቁርአን ከአላህ ዘንድ የወረደውን ከሆነ አሁን አራት ወንጌል የሚባሉትን ኢንጂል እንደሚለው ኮንፈርም አድርግልን ስንለው እምቢ አለ። አይ ጥያቄ አይደለም እሱ አይደለም አይ ኮንፈርም አድርግልን መልስ እየሰጠን ያለ ነው አለ። ከዛ በኋላ ልክ ሲያዝ አራቱ እንደዚህ አሁን እነሱ የያዙት አራት ወንጌል ላይ ስለ ነብዩ መሐመድ መምጣት ይናገራል ወይ ብለን ሎጂካል ጥያቄ ጠየቅ ነው። አይናገርም ካለ እንግዲያውስ ቁርአን ተውራትና ኢንጂል እያለ ያለው ከአላህ ዘንድ የወረደውን ስለሆነ ኢንጂል በሚባለው በእናንተ እጅ ከሌለ እናንተ መጽሐፍ የተበረዘ መሆኑን ሎጂካል እያሳየን ያለ ነው። ያንን ስንል ምን አለ? ቁርአን በወረደበት ሰዓት ላይ እነርሱ ዘንድ ባለችው ይላል። እነርሱ ስለሚል እነርሱ የሚለው የመጽሐፉ ሰዎች ነውና በመጽሐፉ ሰዎች ውስጥ ባለው በክርስቲያንና በአይሁዶቹ ቁርአን በወረደበት ዘመን ላይ በነበረው ኢንጂል ላይ ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት ተናግረዋል ማለት ፎልስ ክሌም ነው ብሎ ሊል ነው። አሁን እነርሱ ዘንድ የሚለውን የምናስጠጋው በሰርድ ፐርሰን የሚናገረው ጥንት የነበሩትን ለማመልከት ነው። በዚህ እያደረገ ያለው ነው። ማስረጃ አምጣ አለ። ሱረቱል ማኢዳ ምዕራፍ 5 ቁጥር 8 ላይ አመጣንለት። እናንተ የመጽሐፉ ሰዎች ሆይ ተውራትና ኢንጂል ከጌታችሁ ወደ እናንተ የተወረደውን እስከምታቆሙ እናንተ የሚለው እነማንን ነው ስንለው ጥንት የነበሩትን የሚያመላክተው አለ። ግን እናንተ የሚለው በቁርአን ዘመን ያሉትን ሆኖ የወረደው ግን ጥንት የነበሩትን ነው ያለው አለ። ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 81 ላይ ደግሞ ስንመጣ ደግሞ ህዝቦቹን ነው አለ። ማስረጃ ስንለው የለም ራሱ ምንድነው የሚጠቀመው? እንዴ እነሱ ነብዩ መሐመድ ሲመጡ ነበሩ እንዴ ምናምን ነገር ማለት ይጀምራል። አሁን ለሌሊቱል ኢስራ ወል ሚራጅ ላይ ረሱል ሰለላሁ ዐለይሂ ወሰለም ወጥተዋል። አሁን ወደዛ እንደሄደለት ነው። ሲወጣ ደግሞ በአካል ነው ወይስ በመንፈስ ነው? እንዲህ አይነት ጥያቄ ለመጠየቅ ነው። ለምን ፎካል ፖይንት ነው የተነሳው። ኢንጂል ተበርዟል ወይስ አልተበረዘም የሚለውን ነገር ልናሳየው ነው የፈለግነው፣ በኮንሴፕት ደረጃ ማለት ነው፣ እሱም እንደፈለገው። ስለዚህ አሁን ምንድን ነው ያለው? ማርጂናል ፖይንቶችን አንስቶ ሊያመልጥ ነው የሚፈልገው። ነቅተንበታል። ከዛ ሱረቱ በቀራ ምዕራፍ 2 ቁጥር 80 ላይ የእስራኤል ልጆችን በሁለተኛ መደብ በረሱል ሰለላሁ ዐለይሂ ወሰለም ጊዜ የነበሩትን መናንና ድርጭትን ወደ እነርሱ አወረድን ይላል አላህ። ግን መናንና ድርጭት የወረደው ጥንት ነው የወረደው፣ በሙሳ ዐለይሂ ሰላም ጊዜ ነው። መናንና ድርጭት አሁን በእጆቻቸው የለም በእስራኤሎች በረሱል ሰለላሁ ዐለይሂ ወሰለም ጊዜ የነበሩት። ወደ እናንተ አወረድን ለምን አለ ሲባል ሪፈር የሚያደርገው ወደኋላ ነው አለ። እንደዛ ከሆነ ሱረቱል አዕራፍ ምዕራፍ 7 ቁጥር 157 ላይ ባለው ጥቅስ መሰረት እነርሱ ዘንድ ያለ ሲል እነርሱ ዘንድ ያለው ከእናንተ ጋር ያለው የሚለው ነቢያቶችን ነው ወደኋላ ሪፈር የሚያደርገው። ተውራትና ኢንጂል በወረዱበት ጊዜ የነበሩትን ሰዎች ነው ሪፈር ከዚህኛው ተሻግሮ ወደዛኛው የሚሄድ ባህሪ ያለው ቁርአን። እንዲህ አይነት ጥቅሶች ወደ 30 ጥቅሶችን ማምጣት ይቻላል። ልጁ ግን ያን ነገር ምንድነው የት አካሄዳችን በጣም አደገኛ እንደሆነ ሲገባው አንድ ቦታ ላይ አውቆ ምን ያደርጋል? ወደ ሌላ ነገር የምንሄድበት የሚወጣበትን የሚሾልክበትን ነገር ይፈልጋል ማለት ነው። ከዛ ሱረቱ በቀራ ምዕራፍ 2 ቁጥር 75 ላይ ታወጣልኛል ጃክ እና ጨርሳለሁ ኢንሻአላህ። ምዕራፍ 7 ላይ ነው ሱረቱ በቀራ ምዕራፍ 2 ቁጥር 75 ላይ እንግዲህ ቅድም እንዳየነው ተውራትና ኢንጂል ከቁርአን በፊት የወረዱ ያለ ቃል እንደሆኑ ምናምን ቁርአን ይናገራል። በሙሳ ዐለይሂ ሰላም ጊዜ እንደተሰጠ በኢሳ ኢብኑ መርየም ዐለይሂ ሰላም ጊዜ እንደተሰጠ ምናምን ተውራትና ኢንጂል ይናገራል ቁርአን። ግን እዚህ ጋር ስትመለከቱ ሱረቱ በቀራ ምዕራፍ ቁጥር 75 ላይ እንደዛ ነው።
የአላህን ንግግር ከተረዱት በኋላ እያወቁ የሚለውጡት አረብኛ የዋርፉነ ነው የሚለው የሚበርዙት ሲሆን ማመናቸውን ትከጅላላችሁን አለ። ተመልከቱ፣ የሚበርዙት የዋርፉነ ነው የሚለው። የዋርፉነ ማለት የሚበርዙት፣ የሚለውጡት የሚለው የአረብኛው ቃል የሚበርዙት ብሎ ነው ያስቀመጠው። የአላህን ቃል እነማ የመጽሐፉ ሰዎች ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 81 ላይም 71 ላይም እንደዛ ነው የሚናገረው። እናንተ የመጽሐፉ ሰዎች ሆይ ከጌታችሁ ወደ እናንተ የተወረደውን ተውራትና ኢንጂልን እስከምታቆሙ ድረስ በምንም አይደላችሁም እና እያለ ይናገራል። ተውራትና ኢንጂልን ከአላህ ዘንድ የወረዱትን ከውሸት ጋር ቀላቅለዋል። ባንዴ ተውራትና ኢንጂል የሚለውን እንትን ብለዋል። ከዛ አንጻር ነው እየተነገረ ያለው። ተበርዟል እኛ የምንለው አንደኛ የቁርአን ማስረጃዎች አሉ፣ ሁለተኛ የኢንጂል ማስረጃዎች አሉ። ቀጥሎ ደግሞ የራሱ ሂስቶሪካሊ ባይብል ስለመበረዙ ኦሪጂናል አውቶግራፊ እንደሌለ ብዙ ነገሮችን ማሳየት እንችላለን። እና ኤኒዌይ ለማለት የተፈለገው ነገር ይሄ ነው። አይ ቲንክ የምጨምሩበት ነገር ካለ ጨምሩበት ማለት ነው። ለማወቅና ለመማር አይደለም የመጣውና ከዛ አንጻር ነው። አራቱ ወንጌላቶች ለኢሳ ተሰጥቶታል ብለህ ነው የምታምነው አንተ? እኔ አላምንም። እናንተ በእናንተ መሰረት ካላመንክ ለምን ክሌም አድርገህ ትከራከረናል? አይ እናንተ በክርስቲያኖች እጅ ላይ ባለው መጽሐፍ ነው ምናምን ትላላችሁ አትል። እንደዛ ካላመንን ለምን ትከራከራለህ? እንደዛ ብለህ ለምን ትከራከራለህ? ታምናለህ አታምንም? መልስ። ያንተን አቋም መጀመሪያ ላይ እንዴ ይሄ ሰው ያልገባው። አይ እንደኔ አላምንም። ስለዚህ በጣም ጥሩ በቃ አሁን ተግባባን። አዎ መጀመሪያ እኮ አምናለሁ አልክ። አዎ አልክ። አሁን ደግሞ አላምንም ትላለህ። መጀመሪያ አቋም እኔ እንደናንተ አሁንም ልጠይቅ። ቆይ አሁንም ልጠይቅ። አታዝገን። አሁንም ልጠይቅ። ቁርአን ኢንጂል ሲል ሪፈር የሚያደርገው ምንድን ነው? እንደናንተ አስተምሮ ከሆነ ኢንጂል ሲል በክርስቲያኖች እጅ ላይ ያለው መጽሐፍ ማስረጃ ክፈቱ። ሱራ 10 ቁጥር 90 ሱራ ሌላ አይናገርም። እንደዛ አይነት ከኢንኮንተ ፊሸኪን ነው የሚለው በጥርጣሬ ውስጥ ብትሆን የሚለው እሱ ሌላ ሱራ 21 ቁጥር 7 እንኳን ቀየርከው። ይሄን አያስኬድም። አይ ሁለቱንም ከፍተን ማየት እንችላለን። አንዱን ምረጥ እንጂ ይሄ አያስኬድም። ትሞግታለህ በዚህ እኮ የቀደሙን ራሱ እኮ አምጥቼ እኮ እየሞገትኩ እኮ ነው። አራት ወንጌሉን ብሎ የሚያስተምር ከሆነ በኢሳ አራት ወንጌላቶች ወርደዋል ወይ ብዬ እየጠየቅኩ እኮ ነው። አዎ እንደናንተ ከሆነ አራት ወንጌላቶች ወርደዋል ለኢሳ አለይሂ ሰላም። ዮሐንስ ወንጌል፣ ማርቆስ ወንጌል የሚል ወርደዋል ለምትለኝ ላይ ያለው አራት ወንጌላት ስለሆነ ማርቆስ ወንጌል፣ ዮሐንስ ወንጌል ለኢሳ ወርደዋል ነው የምትለኝ? አንተ በእነሱ አታምነው? አይ ወርደዋል ነው የምትለኝ? ኢሳ ባለበት ዘመን ማርቆስ ወንጌል፣ ዮሐንስ ወንጌል አላህ Subhanahu Wa Ta'ala ማርቆስ ወንጌል እያለ አውርዷል ነው የምትለኝ? እንደዛ ብትለኝ ቆይ አሁን ጥሩ ማርቆስ ወንጌል ምናምን ባይላቸው እንደናንተ አስተምሮ ከሆነ በክርስቲያኖች እጅ ላይ ያለውን መጽሐፍ ስለሆነ የተባለ ግዴታ መቀበል ያለባችሁ እነሱ መጽሐፎች እኮ በኢሳ አሁን ኢሳ ይኸውልህ ምን አለ መሰለህ? ኢሳ አለይሂ ሰላም መጽሐፍ ተሰጥቶኛል አለ። ያ የተሰጠው መጽሐፍ ምንድነው? አራቱ ወንጌላቶች ናቸው። እነ ማርቆስ ይሄ አራቱ ከተባለ መቼስ ወንጌል ማርቆስ፣ ዮሐንስ እነሱን ነው ወንጌል እኮ አራቱን አይደል? አዎ። ስለዚህ አሁን አላህ አንድ እያልከን ያለው አላህ Subhanahu Wa Ta'ala ለኢሳ ማርቆስ ወንጌል፣ ዮሐንስ ወንጌልን እነዚህ አራቱን አውርዷል ነው የምትለኝ? አይ እኔ አላምንም። እንደናንተ ሎጂክ መሰረት ከሆነ እኛ እንደዛ ብለን የምናምነው። አዎ ከፋቱ እሺ ምን ላይ ሱራ 757 ማለት ሱራ 21 አልቻልኩም ታውቃለህ። ቆይ ያው እኔ ጉግል ስንት ችግር የለውም ነፍ ማስረጃ መምጣት እንችላለን። እሺ ስንት 10 ቁጥር 94 እሺ ቆይ ልክፈትልህ ይኸው ከፈትኩልህ። ማርቆስ ወንጌል አውርዷል አልከኝ? ማርቆስ የሚል አሳይ። ማርቆስ ጌታ ሰው መጻፍ አለበት። እሺ ምን የሚለው ነው ታሳየኝ? ይፈልጋል አራቱ ያልከው ማን ነው? አራቱ ወንጌል
ወደ አንተ ካወረን ነው በመጠራጠር ውስጥ ነው አንተ በፊት ያሉትን ጠይቅ ነው የሚለው አይደል? ስለዚህ ኢንጂል የሚል አለ አይሁዶች ናቸው። ቆይ ኢንጂል የሚል አለ ወይ እዚህ ጋር ወንጌል የሚል አለ? በፊት መጽሐፉን የሚያነቡት እነማን ናቸው እኮ? ኢንጂል የሚል አለ የለም? አይ እንደናንተ አስተምሮ ከሆነ እሱ መጽሐፉን የሚያነቡት ተብሎ የምትተረጉሙ ክርስቲያን አለ የለም? ኢንጂል ተብሎ ግዴታ መጽሐፍ አለ በይ አለ የለም? የለም ቃል በቃል ባይኖር የለም። በቃ የለም የለም የለም። ሶ ሌላ ጥቅስ ካለ ሞክር፣ እድሉን ሞክር። እንደው ገሲንግ ሱረቱል ሱራ 757 እኮ ይሄኛው የለም አይደለ? ያው ሌላ ሙከራ ነው። ስንተኛሽ? ሱራ 757 ስንት? ሱራ 757 የቅድሙን አንቀጽ እኮ ነው። የቅድሙን ነው። ችግር የለም ካቱ። እሺ እዛ ላይ አለ። አዎ ኢንጂልና ተውራት ይላል። እሺ እኮ ኢንጂልማ በቁርአን ላይ ሞልቷል እኮ ኢንጂል የሚልማ ብዙ አለ። ግን ማርቆስና ስለዚህ ያ ኢንጂል በማን እጅ ላይ ነው? ቴንኪው የምን ቴንኪው ነው የምትለኝ? ኢንጂል የሚል ብዙ ነው። በቃ ሻይ ያንተን በማን መጽሐፍ ላይ ነው ያለ? በማን እጅ ላይ ነው ያለ? ኢንጂል የሚባለው መጽሐፍ በማን እጅ ላይ ነው ያለ? የምን ቴንኪው ነው? እሺ ቆይ ኢንጂል እሺ ይኸውልህ ኢንጂል አሁን ማርቆስና ቆይ ይሄ ኢንጂል የምትለው ማርቆስና ማቴዎስ ነው አይደለ እያልክ ነው ያለው? ኢንጂል እንደናንተ ሎጂክ መሰረት ቆይ እንደናንተ ሆነ በክርስቲያኖች እጅ ላይ ያለው እነሱ አራት ኢንጂል እኮ በአንተ እጅ ያለው አሁን ማቴዎስ ብለህ ያስከው ማርቆስ ብለህ ያስከው ማለት ነው። እኔ አላውቅም። እኔ በእናንተ አላውቅም። አዎ እኮ የእናንተ መጽሐፍ ነው አይደለ? ማርቆስ ምናምን የሚለው ነው። ያው የኛ መጽሐፍ ነው። እኛ የምንጠቀምበት እስከሆነ ድረስ ደግሞ ጌታ እናንተ ቆይ ማርቆስ ወንጌል የሚባለው መጽሐፍ ኢየሱስ ጊዜ ነበረ እንዴ? አለ ኤግዚስት ራሱ ያርጉ ኢየሱስ በህይወት ባለ ጊዜ በኢየሱስ ጊዜ ነው ጠጥቷል ነበረ ነበረ ማስረጃ ልስጥ ነበረ እስቲ ማስረጃ ለምን እንደማረ የኔ ሄራኒስ አይደለም ለምን ማስረጃ የምን ሄራኒስ? እስቲ መጽሐፉን አንብበው። ኢየሱስ በነበረበት ዘመን በህይወት ቆይ እስሚዝ አንዴ ቆይ መጽሐፉን ስሙ እንገና መጽሐፉ ምንድን ነው ያልከው? አይ አሁን የእናንተን መጀመሪያ አጌነስ ምንድን ነው ያልከው? መጽሐፉን አጌንስ ሄራኒስ አጌነስ ሄሬሲስ የሚለው ነው። ሄራኒስ እያልን ያለው እስቲ ክፈቱ፣ ችግር የለውም። እንግሊዘኛው እንየው። እንግሊዘኛው ሰውየው መናፍቅ አረከው ራሱ አንተ ሰውዬ። ቆይ ይሄ ምን ይላል? እስታው አጌነስ ሄራኒስ ነው የሚለው። እስቲ አንብበው። እሺ ቀጥል። ምንድነው? ምን ይላል? አንብበው እስቲ። ሄሬሲስ ታዲያ አጌነስ ሄራኒስ ከየት ነው የመጣው? ያው ማለት ከችኮላ አንፃር ተሳስቻለሁ በል። እንደተሳሳትኩ ያየናል። ተሳስቻለሁ። ጎበዝ። ምን ላይ ላውጣልህ? ቡክሰሪ መሰለኝ ካልተሳሳትኩ። ማለት ያው ቡክሰሪ በግምት አትንገረኝ። አይ እና እኔ ረስቼዋለሁ። መሸምደድ አልችልም ግን እንደያዝኩ ማለት እሺ፣ መረጃ የለህም? አለኝ ይመስለኛል አትብል፣ ንገረኝ። ግራሜ መስማት ቀስ ብዬ ማስረጃውን አመጣልሃለሁ። በቃ የቤት ስራን ሰርተና ሌላ ቀን እና አሁን አትጠየቁም? ተዋችሁት ማለት በቃ ታችን። እሺ የቤት ስራ ሰርተህ በዛ ላይ አድገህ ሜንታሊቲም ሆነ አይ መጠየቅ እንደማትፈልግ ነገር ላይ ቴንኪው። አይ አሁን በክርስቲያኖች አንተ ግን ለራስህም ታማኝ ሁን። አሁን አራት ወንጌላቶች ኢየሱስ በህይወት ሳለ አሉ ብለህ ደግሞ ማርቆስ ወንጌል አለ አውርዷል አለ። ከዚህ ከየት ነው የመጣው? ጃክ ቴንኪው